ሰብስክራይብ በማድረግ ቤተሰብ ይሁኑ። ጋብቻ እኮ ማለት አይንን ይሰብራል፣ አይቀላብዝም፣ እዛዛ አይመለከትም። ያላገባ ሰው በቀን 1000 ያገባል፣ በ1000 ይፈታል ማለት ነው። ዲን ያላትን ካልመረጥ ኪሳራ ነው። ገንዘብ ብለ ከገባ ገንዘቡም ያልቃል። ዲን ያለው ሲመጣ እሺ በል፣ አለዛስ እኛ በክብር መተውልን እምቢ ስንል በጓሮ በር ይሄዳል። ራሷን በራሷን ከዳረች ኒካዋ ባጢል ነው። ይሄ ማለት ምንድነው? ዝሙት ላይ ናት ማለት ነው። ሌላኛው ጊዜያዊ ኒካ ተብሎ ይገባል። ጊዜያዊ ኒካ የለም። የኸይበር ዕለት ነብዩ ሰለላሁ ዐለይሂ ወሰለም ህርም አድርገውታል፣ ከልክለውታል። ብቻ በፊት የተለያዩ ነገር ይሄ ብራይድ ምናምን ያለ ኒካ እኮ ነው። ከጋብቻ ፊት የሆነ መታው መገናኘት፣ ሱብሃንአላህ ስንት ሐራም ነገሮች ይፈጸማሉ። ሙዚቃ እሱም ይለማመዳል። ሊዘፍንላት የሰርጉ ቀን ድግስ አዳራሽ ይባላል። ኸልቅ ህዝቡ ይጠራል። ከዛስ በህዝብ ፊት ለሷ ይዘፍንላታል። ሙዚቃ ይከፈታል። ከሙዚቃው ጋር እኩል ከንፈሩን እያንቀሳቀሰ እሱ እንደሚዘፍን እያስመሰለ። ቢስሚላሂ الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ የምንመለከተው ፕሮግራም ሰርጋችን በሚል ርዕስ ያንዳንዳችን ቤት የሚያንኳኳ የሚገባ ጉዳይ ስለሆነ እንደ ኢስላም እንዴት ይታያል፣ ከዛው ጋር የሚያያዙ ጋብቻስ ወጣቱ ለምን ራቀው፣ ለምን ሸሸው፣ ለምን ወደ ኋላ አለ፣ የተከለከሉ የጋብቻ አይነቶች አንዳንድ ነገሮችን ኢንሻአላህ በዚህ ፕሮግራም እንመለከታለን። ጋብቻ በኢስላም ትልቅ የተከበረ ትልቅ ቦታ ያለው የተቀደሰ ነገር ነው። ጋብቻ የነቢያቶች ሱና ነው። የረሱል አለይሂ ሰላቱ ወሰላም ሱና ነው። አኒካህ ሱነቱል አንቢያ የነቢያቶች ሱና ነው፣ ፈለግ ነው ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ ብለዋል። ከኔ ሱና ደግሞ የሸሸ ያፈነገጠ ከኔ አይደለም። ሰሃቦቹ መጡና ስለ ነብዩ አለይሂ ሰላቱ ወሰላም የሌሊት የሚስጥር ዒባዳ ምን እንደሚመስል ሚስቶቻቸውን ጠየቁ። ሲጠይቁ በጣም ሲነገራቸው እኛ ከነሱ አንፃር የት ነው ያለነው? እሳቸው ያለፈ ወንጀል ተምሮ የወደፊቱ ተምሮ ጀነት ተመስክሮላቸው ዒባዳ ላይ እንደዛ ከሆኑ ጠንካራ ከሆነ እኛ ሳሉና የራሳቸውን ኢጅቲሃድ አድርገው አንደኛው እኔ ከአንቧል እንቅልፍ የሚባል አልተኛ ሌሊቱን በአጠቃላይ ልቆም አለ። ሌላኛው ደግሞ በቃ ሁሌ ጾማለሁ አለ፣ ማፍጠር የሚባል የለም አለ። ሌላኛው እኔ ሴቶችን ርቃለሁ፣ ሚስት የሚባል አላገባም አለ። ይህ ወሬ ለነብዩ አለይሂ ሰላቱ ወሰላም ደረሳቸው። እናንተ ናችሁ እንደዚህ ያላችሁት? እኔ ሰግዳለሁ፣ እተኛለሁ፣ እጾማለሁም አፈጥራለሁ፣ ወአተዘወጁ ኒሳ ሴቶችንም አገባለሁ አሉና ፈመን ረጊበ አን ሱነቲ ከኔ ሱና ያፈነገጠ የሸሸ ፈለይሰ ሚኒ ከኔ አይደለም አሉ። ኒካህ ጋብቻ የነብዩ አለይሂ ሰላቱ ወሰላም ሱና ነው። በእስልምና የተቀደሰ ትልቅ ቦታ የሚሰጠው ጉዳይ ነው። ጋብቻን አላህ Subhanahu Wa Ta'ala በተለያየ ቁርአን አንቀጽ አዞበታል። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው አዘዋሉ። አብዱላህ ኢብኑ መስዑድ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ያ ማዕሸረ ሸባብ እናንተ ወጣቶች አሉ። ወጣቶች ስሙ። መን استطاع منكم ከናንተ መካከል የቻለ አልበአ ማለት የጋብቻን ጣጣ ተከራይቶ ማኖር ከቻለ ማብላት ከቻለ ማልበስ ከቻለ ሌሎች ዑለሞችማ ሲፈስሩ ግንኙነት ማድረግ ከቻለም ብሎ ፈስሯል። እነዚህን የጋብቻዎችን ጣጣ የቻለ ፈልየተዘወጅ በፋን የመጣው ፋው በፍጥም ወዲያው ያግባ። ፈልየተዘወጅ ያግባ ወዲያው። ለምን? ፈኢነሁ አገዱ ሊልበሰር ጋብቻ እኮ ማለት አይንን ይሰብራል፣ አይቀላብዝም፣ እዛዛ አይመለከትም። ያላገባ ሰው በቀን 1000 ያገባል፣ በ1000 ይፈታል ማለት ነው። ባይኑ እቺንም ሲያገባ ያቺንም ሲፈታ እቺኛዋ ሲል ሲያም በቃ አይኑ ይቀላብዛል። ስለዚህ ጋብቻስ አገዱ ሊልበሰር አይንን ይሰብራል። እንደዚሁም ደግሞ ወአህሰኑ ሊልፈርጂ ብልትንም ይጠብቃል። ሱብሃንአላህ ከሐራም ከዚና ከዝሙት ይጠብቃል ጋብቻ። አቅም ኖሮት
አላገባም አለ ይላሉ ዑለማዎቹ ሲናገሩ። ወይ ሌባ ነው ወይ በሽተኛ ነው አሉ። ሌባ ነው የታወቀ ነው፣ እዛም ይሄዳል ማለት ነው። ከጋብቻ የሚርቀው ብዙ ጊዜ እዛ ይነሳው እዛም ይላል። ወይ በሽተኛ ነው፣ ስሜት የለውም። ከዛ ውጭ አቅም ካለው ያግባ ነው። ወመን ለም የስተጢዕ ያልቻለስ አቅም የለውም ፈዐለይሂ ቢሰውም ኢስላም መፍትሄ አለው። ጾምን ይጹም አደራ አሉ። ፈኢነሁ ለሁ ዊጃኡን ጾም ስሜቱን ያስታግስለታል፣ ጋሻ ይሆነዋል፣ ይከላከልለታል ከመጥፎ ነገር ላይ እንዳይወድቅ። ከበላ ከጠጣ ስሜት አለ። ስሜትን ካለ ደግሞ ወንድ ሴቷን ይፈልጋል፣ ሴት ወንዱን ይፈልጋል። አንዱን እንዲከጅል እንዲፈልግ አላህ አድርጎ ፈጥሮታል። ያንን ግን አላህ በሚፈልገው መልኩ አስተናግዱት ነው። ሐላል በሆነ ጋብቻ፣ ትክክለኛ በሆነ ጋብቻ ተጋብታችሁ በአንድ ጥላ ስር ኑሩ። ይህን ስታደርጉ ደግሞ ሌላ ፍራቻ እንዳይመጣባችሁ። ድሆች ከሆናችሁ ማን ያብቃቃቸዋል? አላህ ያብቃቃቸዋል። ወአንኪሁል አያማ ሚንኩም አለ፣ ከእናንተም ትዳር የሌላቸውን አጋቡ። ወሳሊሂነ ሚን ዒባዲኩም ወኢማኢኩም፣ ከወንዶች ባሮቻችሁና ከሴቶቹም ባሮቻችሁ ለጋብቻ ብቁ የሆኑ ጊዜ ምን አበሏቸው? አጋቧቸው። እየኩኑ ፉቀራ፣ ድሃዎች ከሆኑ ዩግኒሁሙላህ፣ የአላህ ቃል ኪዳን ነው። አላህ ነው ቃል የገባው። አላህ ያብቃቃቸዋል። ሚን ፈድሊሂ፣ ከችሮታው። ወላሁ ዋሲዑን ዓሊም፣ አላህ ስጦታው ሰፊ ነው። የአላህ ሀብት ብዛቱ ሊገለጽ አይችልም። ሁሉንም የሚያንበሻብሽ ጌታ ነው። ዓሊም አዋቂውንም ጌታ ነው አላህ ስብሓነሁ ወተዓላ። አቡበከር ስዲቅ ረዲየላሁ አንሁ ወአንኪሁል አያማ ሚንኩም የሚለውን የቁርአን አንቀጽ ይዘው አላህ ቃል ገብቷል። የአላህን ትእዛዝ ታዘዙ፣ እሺ በሉ፣ ሊመነዳችሁ ሀብት ሊሰጣችሁ ቃል ገብቷል። ወአንኪሁል አያማ ብሎ፣ ስለዚህ የአላህን ትእዛዝ ስሙ። ዑመር ብን አልኸጣብ ረዲየላሁ አንሁ ምን ይላሉ? እንደው አላህ ስብሓነሁ ወተዓላ ሀብትን እንዲሰጥ የፈለገ ሰው ወደ ጋብቻ ይሂድ። አብዱላህ ብን መስዑድም የዛ አይነት አነጋገር አላቸው። ኢልተሚሱል ጊና ፊ ዘዋጅ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በአንድ ሐዲስ ሲናገሩ አባ ሁረይራ ባስተላለፉት ሐዲስ ሰላሱን ሐቁን ዐለላሂ ዐውኑሁም፣ ሶስት አይነት ሰዎች፣ ሶስት ነገሮች ማለት አላህ ሊረዳቸው በራሱ ላይ አላህ ግዴታ አድርጓል፣ ቃል ገብተዋል። የመጀመሪያው አልሙጃሂዱ ፊ ሰቢልላህ፣ በአላህ መንገድ ጂሃድ ፊ ሰቢልላህ የሚወጣ አላህ ሊረዳው ቃል ገብተዋል። ሁለተኛው ወልሙካተቡ አለዚ ዩሪዱ አልአዳእ ወናኪሁ አለዚ ዩሪዱ አልዓፋፍ፣ ጥቡቅነትን ፈልጎ ኒካህ ለማድረግ ጋብቻ ውስጥ ለመግባት የፈለገን ሰው አላህ ሊረዳው ቃል ገብተዋል። አላህ ነው ቃል የገባው። አላህ ቃል ገብቶ እንዴት ወደ ኋላ እንላለን? ተወኩላችን እታች ሲወርድ ይኸው ዛሬ ላይ በሰሞኑን ጉዳይ ስናወራ ዶላር ጨመረ፣ ቀነሰ፣ እንደዚህ ወጣ ሄደ። ላኢላሃ ኢለላህ አዝካሩል መሳ ወሰባህ ሆነ እኮ ለጠዋት እሱ ማታ እሱ የሚነገረው። ርዝቃችን በማን እጅ ነው? በአላህ እጅ ነው። ወላሂ አጀላችን ከሚፈልገን የበለጠ ርዝቃችን ይፈልገናል። በህይወት እያለ አንድ ሰው ርዝቁም አብሮ አለ። እናታችን ሆድ ውስጥ አላህ የጻፈው ሪዝቅ፣ እናታችን ሆድ ላይ ያለ የተንከባከበን ጌታ ከወጣን በኋላ እንዴት አይንከባከበን? ወሬውን ላ እንደ ውስጥ ጭንቀታችን መሆን የነበረበት ሐቂቃ አያስጨንቅም። የሀገር ጉዳይ ነገሮች በኢኮኖሚ እያልኩ አይደለም፣ ባለው በአግባብ መልኩን ግን እኛ ሌላ ወነሃራ ይሄ ብቻ ሆነ። አኺራን ዘነጋ ነው፣ ረሳ ነው። እስቲ ወንጀሌ ጨመረ ቀነሰ ሂሳቡን ሰርተናል። ንግድ ማታ ጧት ነግደን ቤት ስንገባ ሂሳብ እንሰራለና የዛሬ ወጪያችን እንዴት ነው? ገቢያችን እንዴት ነው? ሂሳብ እንሰራለን። ኪሳራውን ምኑን እንደው ዛሬ እስቲ ራሳችንን የዛሬ ውሌ ምን ይመስላል? አላህን ያስደስት ነበር ያስከፋ? ስንቱን አስከፍቻለሁ፣ ስንቱን የአላህ ባሪያ አስቆጥቻለሁ። ኸይር ስራዬ እንዴት ነበር? ጀማዓ ሰላት ስንቱን ተሳተፍኩኝ? ምን ያህል ቁርአን ቀርቻለሁ? ዚክርስ አድርጌያለሁ? ሂሳብ አድርገናል። ይሄን ነው የሚጠበቅብን። ለምን ዛሬ ይሄን ሂሳብ ከዘራን ለነገ ደግሞ የተሻለ እንሆናለን፣ ለማስተካከል እንላለን። ስለዚህ ተወኩል በማን ነው? በአላህ ነው። ደግሞ እርግጠኛው ነው። እናቷ ቤት ምትበላ ያላጣችው ሴት አንተ ቤት ስትመጣ
ምትበለው አታጣ። እናታችን አይሻ ባስተላለፉት ሐዲስ ተዘወጁ ኒሳ ፈኢነሁነ የእቲነኩም ቢልማሊ ይላሉ። አግቡ ሴቶቹን እነሱ ርዝቁን ይዘው ይመጣሉ። አው እየኩኑ ፉቀራ ዩግኒሁሙላህ አላህ የተናገረው ኢልተሚሱል ጊና ፊ ዘዋጅ። ትላንትና አንተ ምን ነበር? ባዶ አልነበረን እናቴ ቤት እየነበርኩ። ታዲያ እስቲ በራስ በህይወታችን ነው ያገቡት ወንድሞቻችሁን ጠይቁ። ያላገባችሁ ወጣቶች ርዝቅ አንድ ሸክ ነበሩ፣ ቅርባውንም ያለው አላህ ይጠብቃቸው አሚን በለዋ። ትልቅ ዓሊም ናቸው። አገቡና ልጅ ወለዱ እና የኔን እየመከሩኝ እንዳገባ እየገፋፉኝ የመጀመሪያ ልጄን ስወልድ አሉ ትንሽ ገቢም ተስተካከለ አሉ። ሁለተኛ ልጄን ስወልድ ደግሞ አሉ ቤት አገኘው አሉ። ሶስተኛውን ስወልድ አሉ መኪና መጣ አሉ። አራተኛ አልወለዱም ነበርና ኡስታዝ አራተኛው ሲመጣ ሲል አውሮፕላን ይመጣል አሉ። ርዝቅ በአላህ ነው ሐቂቃ። ስለዚህ ወደ ኋላ የሸሸህ ወንድሜ ከጋብቻ እንዴት ከጋብቻ በሸሸን ቁጥር ሌላ የሚያጠምደን ነገር አለ። ወደ ዝሙት ስሜት አለ። በቃ እስልምና እኮ ምንም እንደባበቀው ነገር የለም። እኔ ሳላገባ እድሜ ልክ እቆያለሁ የለም በእስልምና። ባህታዊነት የለም በእስልምና። እንደዚህ እንትን የለም በእስልምና። እየበላ እየጠጣ ያለ አካል ስሜት አለው። በቃ ግልጽ እንነጋገር። ስሜት ያለው አካል እንስሳው ጭምር እኮ ይሄዳሉ፣ ወደ መሰሉ ይሄዳል። አላህ ቁርአን ላይ ሲነግረን ስለ ጋብቻ የቀደምት ነቢያቶችንም ታሪክ እያነሳ አላህ ጋብቻን እንዲህ እያለ ይነግረናል። ወለቀድ አርሰልና ሩሱለ ሚን ቀብሊከ፣ በእርግጥም ካንተ በፊት ሌሎች መልእክተኞችን ልከናል። ወጀዐልና ለሁም አዝዋጀን፣ ለእነርሱ ሚስቶችና ወዙርያ ልጆችን አድርገናል አለ አላህ ሱብሓነሁ ወተዓላ። ነቢያት ሆኖ ሚስትም ልጅ አድርግለታለሁ። ነቢያቶች ያገቡ ነበር፣ ቀደምቶች ያገቡ ነበር። ለጋብቻ የነበራቸው እንትን ከባድ ነው። አንድ ዓሊም ሚስታቸውን በጣም ሲያጫውቷት ሚስት አረተው ይሄ ፍቅር ይቀነስ፣ እኔ የሞትኩለት ምን ሊውጦት ነው አለቻቸው። አንቺ ከሞትሽ አሏት። አዎ ዙር ከቀበርኩሽ በቃ ኢሻ ላይ አገባለሁ አሏት። በጣም አለቀሰች። አይወዱኝም ማለት ነው ታላ ወላሂ ምድር ላይ ካሉ ሰዎች እዚያውን ካሉት አሁን ካሉት እንዳንቺ ሞዶ የለም። ነገር ግን አንቺ እኮ ወደ አኺራ ስትሄጂ ባለትዳር ሆነሽ ነው የሄድሽው፣ ትዳር ላይ እንዳለሽ። እኔ ላጤውኝ ልሂድ እንዲያ ሁነ ሊባሱን ወአንቱም ሊባሱን ለሁነ፣ እናንተ ለነሱ ልብስ ናችሁ፣ እነሱም ለእናንተ ልብስ ናቸው። እንደ አንድ ልብስ ቀጥቶ ገበና የሚሸፋፈን ወላሂ ሀብቱም ኖሮ እሷ ከሌለች ደስታው ባዶ፣ ሐዘኑ የሚያምረው ጭንቀትን የሚጋፈልህ ከጎንህ የትዳር ጓደኛ ስትኖር ነው። ደስታውም ደስታ ሊሆን የሚችለው እሷ ስትኖር ነው። አላህ ወፍቆ ደግሞ ልጆች ሲመጡ ደግሞ ደስታው እጥፍ ድርብ ይሆናል። ወላሂ አይዋ አጃል ሞት አለ አይደል? ስንሞት እንዴት እንዲህ በባዶ ሰው እንዴት እስቲ እዚህ ላይ ዱንያ ላይ የሚያስታውሰው ሰው ትቶ ሲሄድ እንዴት ይሄዳል? አንድ ሰው እኮ ከሄደ እኮ ያለ በቃ ዱንያ ላይ የሚያስታውሰውን ነገር ትቶ አስቀምጦ ካልሄደ የሱ ዜና ያበቃል። በቃ ፋይሉ ይዘጋል። የሚያስታውሰው የለም። ሰው በልጁ ይታወሳል። ዘር መቀጠል ነው። ትልቅ ቦታ አለው። ስለዚህ ጋብቻ ላይ አንሽሸው። ለምን እንሸሻለን? ማኪያቶ እዚህ ጋር ምግብ ቤት እዛ ያል በቀን ስንት ታወጣለህ? እስቲ ጋብቻ ላይ ግባና ደግሞ ይኸው በረካውን ላይ ይመጣል። ወላሂ በረካው ይመጣል። ሰላም ደስታን ታገኛለህ። የውስጥ መረጋጋት ይመጣል። ስለዚህ ጋብቻን ተዳፈር፣ ጋብቻ ላይ እጅ አትስጡ። ነገር ግን ስታገቡ ደግሞ ወጣቶች መመረጥ አለበት። ሴቷን መምረጥ አለባት፣ ወንዱን መምረጥ አለበት። አንድ ሰው አንድ ሴት ሊያገባ የሚችለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ቱንከሁል መርአቱ ሊአርበዒን፣ ለአራት ነገር ትገባለች። ሊማሊሃ ለገንዘባ ተብሎ፣ ወሊሐሰቢሃ ለዘሯ፣ ወሊጀማሊሃ ለቁንጅናዋ፣ ወሊዲኒሃ ለዲኗም ተብሎ ፈዝፊር ቢዛቲ ዲን ተሪበት የዳክ፣ ዲን ያላትን ምረጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዲን ያላትን ካልመረጥ ኪሳራ ነው። ገንዘብ ብለህ ከገባ ገንዘቡም ያልቃል። ላያልቅ የሚችለው ሁሌ ሊቀጥል የሚችለው ትዳሩን ሰላማዊ ሊያደርግ የሚችለው ዲን ሲኖራት አኽላቅ ሲኖራት ነው፣ ስነ ምግባር ሲኖራት ነው። በተቃራኒም ደግሞ ወላጆችም ዲን ያለው ሲመጣ አጋቡ፣ ስጡ፣ እሺ በሉ። ቁሳቁስ እየመረጣችሁ ፈተናን አታብዙ። ነብዩ ሰለላሁ ዐለይሂ ወሰለም ያሉት ኢዛ ኸጠበ ኢለይኩም መን ተርደውነ ዲነሁ ወኹሉቀሁ፣ እንደው ዲኑን የምትወዱት
ስነ ምግባሩ የምትወዱት ልጃችሁን አይሽቶ ለጋብቻ ፈልጎ ሲመጣ ፈዘውጁሁ አጋቡት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኢላ አሉ አለዛ ግን ኢላ ተፍዐሉ ይሄን ማፈጽሙ ማተገበሩ ከሆነ ተኩን ፊትነቱን ፊል አርዲ በምድር ላይ ፈተና ይከሰታል። ወፈሳዱን ዐሪዳ ከባድ ፈሰና ፊትና በሐላል አጋቡን ብለው አደቡን ጠብቀው ሲመጡ አይ እሱ አይነሽም ወይ ዱንያ ነክ ነገር ይመጣል። ኢማን የለውም ይላል አሁን ዘመን የመጣው ኢማኑ ገንዘብ ሆኖ ዲን ላይ ይንቀሳቀሳል ይላል። አዎ ማሻአላህ ዳዋም ያደርጋል ጥሩ ብቻ አራ አይደለም ወደ ቻይና ወደ ዱባይ ይሽከረከራል ወይ ቋንቋው ተቀይሮ ቢላህ አለይክ ልሸጣት ነው ልጅህን ለሷ እኮ ደስታ ሊያመጣላት የሚችለው እኔ ገንዘብ አይኑረው አይደለም 10 ፎቅም ይኑረው አኽላቅ ስነ ምግባር ግን ይሩ ነው። አኽላቅ ስነ ምግባር ከሌለው እቃ የምትሸጥ እቃ ናት ያዋርዳል። ስነ ምግባር ካለው ግን ማንን ይፈራል? አላህን ይፈራል። ሴቶች የአላህ አማና ናቸው። በአላህ አማና ነው የተቀበለው። ቤተሰቦቿን ትታ አንተ ጋር ስትመጣ በአላህ አማና ስለሆነ አላህን ይፈራል። አላህ የሚፈራ ከሆነ ቁስ አይተን ከሆነ ግን አንተንም እሷንም ይንቃል። ይሄ ብቻ ትኩረት አናድርግ። አይኑሮ አይደለም በደንብ ይኑረው ግን ምን ይሁን ዋናው የሚቀደመው ስነ ምግባር ዲን አለው ወይ እንበል። ዲን የሌለውን ሰላቱን ርቆ አላህን ማቅ ሀብት ብቻ ስላለው ሰጥተህ የልጅህን የትዳር ህይወት ጨለማ አታድርገው። ሰይድ ኢብኑ ሙሰይብ ታላቅ ሙሐዲስ ዓሊም ብዙ ንጉሶች ልጃቸውን ጠየቋቸው። አልሰጥም አሉ። በኋላ ከሚያስቀሩት ደረሳቸው አንድ ደረሳ 3 ቀን ቀራ ከኪታብ ከሚቀራበት ኪታብ ከደርሱ ሲቀር የት ሄደ ከሌ አሉ። ከሌ ባለቤቱ እኮ ሞታ ነው። ባለቤቱ ሞተች? አዎ። 3 ቀን ታዲያ ብቻውን ሆነ አሉ። ልክ 3 ቀን በኋላ ሲመጣ የት ጠፋህ አሉት። አይ ትንሽ ሐዘን ላይ ነበርኩ ብሎ ነገራቸው። በቃ ልጄን ድሬሃለሁ አሉት። ደነገጠ። ምክንያቱም የእሳቸው ልጅ ስንት ባለሀብት ስንት ንጉስ እንደጠየቃቸው ይታወቃል። ደነገጡ። 6 ዲርሃም ነው ያለኝ በሱ ድሬሃለሁ አሉ። ቤት ሲገቡ የአላህ ውሳኔ ሆኖ ልጅየው ዱዓ ታደርጋለች። ዓሊም ናት። የዓሊም ልጅ ዓሊም ብዙ ጊዜ ዓሊም ልጁ ላይ ቤተሰቡ ላይ ከሰራ ከሱ የበለጠ ያወጣል። ሐቂቃ እኛ ብዙ ጊዜ ቤታችን እንረሳለን። ውጪ ነው። አላህ ይጠብቀን። ለቤቶቻችን ለቤተሰቦቻችን የምንደርስ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበን ናር። ጌታችን ወይ በዱንያ መልካምን እንደዚሁም በአኺራ መልካምን ከጀሃነም እሳት ጠብቀን ሚሊዮን የቁርአን አንቀጽ ያለው ላይ ዱዓውን እያደረገች ሲሰሟት ጠየቀች። ሲገቡ ያ ሼኽ አቤት የአኺራው ሐሰና ጀነት ነው የዱንያ ሐሰና ግን ምንድነው ብላ ጠየቀች። የዱንያ ሐሰና ረበና አቲና ፊ ዱንያ ሐሰና ስንል ወንድሞች ሐሰና የተባለ ብዙ ነገር ይካተታል። ጥሩ ሚስት ሐሰና ናት። ጥሩ ባል ሐሰና ነው። ጥሩ ጎረቤት ሐሰና ነው። ዒልም ሐሰና ነው። አፍያ ሐሰና ነው። ልጆች ማይገባ የለም። ጠቅላላ ያለ ዱዓ ነውና እዚህ ዱዓ ላይ እንበርታ። ከዛ በሷ በሚግባባት በሚስማማት መልኩ ፈሰሩላት። ሷሊህ ባል ነው አሏት። ላምጣ እንደ አሏት። እርሱ ካመጡ ችግር የለም። አስር ላይ ነበር ላይ እንደረሳቸውን ያናገሩትና መግሪብ ላይ ሄዶ አንኳኩ ይባላል። ማን ልበላል? ሰዒድ ነኝ አሉ። ሰዒድ አካባቢው ላይ ሰዒድ ሙሰይብ ናቸውና ሰዒድ ማን ነው? ከሳቸው ውጭ የለም አካባቢ ላይ። በቃ አስር ላይ ሰጥቻለሁ ብለው መግሪብ የመጡት ትቼዋለሁ ሊሉኝ አልኩኝ። በሩን ከፈተ። አንተም ሰጥቻለሁ እሷንም ለማጋባት ብያለሁ ብለው ሸርጡን አሟልተው ምነው አጋብተው ወዲያው ነው የሰጡት። እና ሰዎች ጠየቋቸው። ያ ሁሉ ንጉስ ጠይቆት እንዴት ልጆትን እምቢ ብለው ለዚህ ለትንሽ ደረሳ ለደረሶት ምስኪን ለሆነ ሰው እንዴት ሰጡ ሲል እንደዚህ የለፋውባት ልጄ በአኽላቅ በስነ ምግባር ያሰደኳት ልጄ እዛ ንጉስ ቤት ገብታ ሀያቷ እንዲበላሽ አኼሯ እንዲበላሽ ስለማልፈልግ ነው። አየህ፣ ስለዚህ ዲን ያለው ሲመጣ እሺ በል። አለዛስ እኛ በክብር መተውልን እምቢ ስንል በጓሮ በር ይሄዳሉ። በጓሮ በር ሐራም ላይ ይወድቃሉ። ዝሙት ላይ በአብዛኛው የሚወደቀው በዚህ ነው። አንደኛው ቤተሰብ ነው ትልቁ እንቅፋት። አንድ ጓደኛ ደወለልኝና አንዱ እንደዚህ ጠየቀ አሉ። እምቢ አሉታል። እምቢ ሲሉት ልጁ ሷሊህ ነበረ። አቋረጠና ሌላ አቅጣጫ ሄዶ አገባ። እቺ ልጅ በንዴት ሄዳ መጥፎ ነገር ላይ ወደቀች። ከዛ ልክ ሆዷ እየገፋ ሲመጣ የከለከለችው ቤተሰብ እናትየው ደወለችና እባክህ ቶሎ በል ሽማግሌ ላክና ቶሎ እንትን እንበል። አሁን ላይ ያለው አይደል እምቢ ይባልና እርግዝና ቶሎ ሽማግሌ ላክ። እንዴት ነው በዛ ሰዓት ጋብቻ የሚባለው? በሐራም አንድ ሴት ካረገዘች በኋላ ሐራም ላይ ከወደቁ በኋላ
በምን መልኩ ነው በዛ ሰዓት ጋብቻ ኒካ ሊታሰር የሚችለው? በየትኛው ሸሪዓ በየትኛው ፊቅህ አስተምሩ? ይሄ የወላጆች ስህተት ነውና ወላጆች ሊያስተካክሉ ይገባል። ሷሊህ ነው አዎ በቃ እንዴ ሁለት ልጆች ኖረውት አደብ ይዞ ለወግ ማዕረግ እኮ ያበቃ ሱብሃንአላህ ከጀሃነም እሳት መጋረጃ የሆኑታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዚህ መልኩ እናግባ። ወንድም ሲያገባ ደግሞ ስነ ምግባር ያላትን ያግባ። አዱንያ መታ ዱንያ መጣቀሚያ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኸይሩ መታኢ ዱንያ ከመጣቀሚያዎች ሁሉ በላጩ አልመርአቱ ሷሊሃ ሷሊህ የሆነች ሴት ናት። ወላሂ ሷሊህ የሆነች ሴት ሱብሃንአላህ ቀኑን በሞላ ፀሐይ ታደርግልሃለች። ግልጽ ነው። ፀሐይ ሆነ ስንል ምንድን ነው? ደስ አለ ምን ነው አይደል? ላገላለጽ ነው። ስትወጣጧት በደስታ ነው የምትሸኘው። አብሽር ጠንከር በል ሁሉም ነገር ያልፋል ይላል። ከስረ መታ የሆነ ነገር ሆነ ታባብልሃለች፣ ታጠናክርሃለች። ዛሬ ያልፋል ይሄ ነገር አብሽር አላህ ሌላ የተሻለ ያመጣል ትላለች። ደስታ ነው የምታመጣ። ልክ ኢብራሂም አለይሂ ሰላም ኢስማኤልን ሊዘይሩ ሲሄዱ እንዴት ነው ኑሯችሁ ብሎ ሲጠይቁ አረ እንደዚህ ነው ብሎ ስሞታ ለቅሶ ስታደርግ በል ይሄንን የበሩን እንትን ቀይር ብለው መልእክት አደረሱ። ከጊዜ በኋላ ልክ እሳቸው ሲመጡ ማን መጥቶ ነበር? አንድ እንዲህ ሽማግሌ እንዲህ መጥተው ምን አሉ? እንዲህ ሰሉ ኑሯችን ጠየቁኝ፣ እንዲህ ያልኳቸው እንዲህ ያሉ ቀይር ያሉሽማ አንቺን ነው በቃ ፈትቼሻለሁ አሉ። ለአኺራ ማትበጅናት ነው። ሌላኛው መጥ ከጊዜ በኋላ ሲመጡ እንዴት ነው? አልহামዱሊላህ በቃ አልহামዱሊላህ። ሚስት ማለት እንደዚህ ናት። ተቸገረም የባሏን ገበና ውጪ ማታውጣ የምትደብቅ ባሏን ጀግና አድርጋ የምትይዝ እንደዛ አይነት ሴት። ወንድም እንደዛ ሚስቱን ተንከባኮ ሚይዝ ሐቅ አላት አይደል? ከሐቋ መሰረት አንዱ ምንድነው? መጥፎ ስድብ ላይ ሰድባት፣ ውጪ ላይ ላኮርፋት ነው። ውጪ ላይ ሴቶች ሲኮረፉ በሞራልም ይጎዳሉ። የበታችነት ስሜት ሊመጣ ይችላል። ውጪ ላይ ላኮርፋት። አላህ ነብዩ ሰለላሁ ዐለይሂ ወሰለም እንዴት እንደነገሩ ውጪ ላይ ላታኮርፋት። ስለዚህ ሷሊህ የሆነቿን ሴት ማግኘት ለአንተ ብቻ ለነገ ሀያትህ ለልጆችህም ጥቅም ነው። በመልካም አስተዳደግ እንዲያድጉ ያደርጋል። አንተ ኢጅቲሃድ ማድረግ ያለብህ መልካም ሴት የቷ ናት ነው። ሌላው ደግሞ ሳትመለከት ማግባት የለም። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እከሌኮ አገባ ሲባል ተዘወጀ እምራአተን ቃለ ሊረጁል ተዘወጀ እምራአተን ሲባሉ አነዘርተ ኢለይሃ እንደው አይታሃት ነው እንዲያሉ ቃለ ላ ቃለ ኢዝሃብ ፈንዙር ኢለይሃ ሊያገባ ነው ሲባል እኮ አይታሃታል አሉ። አላየዋትም። ሂድና አያታ። ሳይታዩ መጋባት የለም። ባይሆን ይላሉ ዑለማዎች ሴት ሞራሏ እንዳይነካ በድብቅ ብታይ። ጃቢር ብን አብደላህ አንድ ሴት ላገባ ስል በቃ እሷን ከሷ የሚማርከኝ ለመፊቷን ይሁን በቃ ለማየት ተደብቅ ነበር ማየት። እንዲህ ፊት ለፊት አያቶኝም ከሆነ ሞራሏ ሊነካ ስለሚችል በድብቅ ለማየት መሞከር። ሳይታዩ ከዛ በኋላ ከገቡ በኋላ ሀያት ይበላሻል። መጣጣም አይኖርም። ወዳህ ነው መሆን ያለበት። ሴት ልጅ ሳትፈልግ በግዳጅ ልትዳር አትችልም። ሰሞኑ አንድ ስልክ ተደወለልኝ። ሁለተኛ አግብታ የፈታች ሴት ራሷን መዳር ትችላለች ተብዬ እጄ ሸሪዓ ፍርድ ቤት ኒካ አሰርኩ አለች። ሱብሃንአላህ በየትኛው ህግ? አግብታ እኮ የፈታች ሴት እኮ ያላት እኮ መብት ምንድነው? በሷ ፍቃድ ነው መዳር የምትችለው። ልጃገረድ የሆነች ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም ካልፈለገች አልፈልግም ትላለች። ፍላጎቷ ግን የሚገለጸው ምንድነው? በዝምታ ነው አሉ። ዝም ማለቷ ፍቃደኝነቷን። ያውን ዘመን ዝምተኛ የለም። ፈልጋለሁ አልፈልግም በግልጽ ነው ያውን ዘመን። የዛኔ እፍረት ስለነበረ ዝምተኛ ይሆናሉ። ስለዚህ አግብታ የፈታች ሴት ልታገባ ስትል ምርጫ ነው። እሷ ለምሳሌ ሌላ ባል ብታመጣ፣ ቤተሰብ ሌላ ባል ቢያመጣ የእሷ ይቀደማል ማለት ነው እንጂ ራሷን በራሷ መዳር ትችላለች አይደለም። ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ሲናገሩ አንድ ሴት ራሷን የምትድር ሆነ ይላሉ። አቢ ሙሳ አን አቢሂ ቃለ ቃለ ረሱል ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወሊይ፣ ኒካህ የለም ያለ ወልይ። አባት ሳቅ ወይ ወንድም ወይ አጎት እሷ ለሷ ወልይ የሆነ አካል ሰጥቻለሁ ተቀብያለሁ ሲል ራሷን በራሷ መዳር የለም። በሌላ ሐዲስ አሉ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ባስተላለፉት ሐዲስ አዩማ እምራአቲን ነካሃት ቢገይሪ ኢዝኒ ወልይሃ ፈኒካሁሃ ባጢሉን አሉ። ማንኛውም ሴት ያለ ወልዩዋ ፍቃድ የአባቷ የወንድሟ የመሳሰሉት የእሷ ወልይ እሷን ሊድሩ የሚችሉት ያለ እነሱ ፍቃድ ራሷን በራሷን ከዳረች ኒካዋ ባጢል ነው። ይሄ ማለት ምንድነው? ዝሙት ላይ ናት ማለት ነው። በምንም መልኩ ይሄ አለ። ሌላኛው ጊዜያዊ ኒካ ተብሎ ይገባል። ጊዜያዊ ኒካ የለም። የኸይበር ዕለት ነብዩ ሰለላሁ ዐለይሂ ወሰለም ህርም አድርገውታል፣ ከልክለውታል። የኸይበር ዘመቻ ዕለት የምን ኒካ ሙተዓም ይባላል። ይሄ ቀነ ገደብ በቃ እስከ 2 ሳምንት እንጋባና ከ2 ሳምንት በኋላ እንለያያለን። ይሄ ሐራም ነው።
ክልክል ነው። ዛሬ አግብቶ ነገ ከፈታት ሌላዋም ነገ አግብቶ እንዲከፈታት የማን ዘር ሊሆን ነው? የትኛው ሊታወቅ ነው? ዘር መቀላቀል ሐራም ነው። ሲርያ እየተባለ ዛሬ በየቦታው ሲርያ የለም እንጂ የት እየሄድን ነው? ወዴት እየጠፋን ነው? ሲርያ የሚባል ኒካ የለም። አንተ ፈልጋል፣ ቤተሰብ ጠይቅ። ሰጥቻለሁ ተቀብያለሁ፣ አለቀ። ምንም እኮ የሚካበር ነገር የለም። ሰጥቻለሁ ተቀብያለሁ፣ ሻሂዶች ይኖራሉ፣ አለቀ። መህር ይቆረጣል፣ ይወሰናል፣ አለቀ። ከዛ ውጭ በምን መልኩ ሲርያ እየተባለ ዝሙት ላይ መውደቅ እኮ ማለት ነው። ይሄ ሐራም ነው ወላሂ። በዚህ መልኩ ደግሞ የገባ ምን ያለ ከባድ ነው። ለመውጣት ይከብዳል። ሀያት ይበላሻል። እርካታ የሚባል አይመጣም። እርካታ የሚባል ነገር ሊገኝ የሚችለው አላህ በሚፈልገው መልኩ ጋብቻ ሲከናወን ነው። አላህ ቁርአን ላይ ሲናገር ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕመህ ኢነ ፊ ዛሊከ ለአያትን ሊቀውሚን የተፈከሩን። ኒዕማ ነው ለሚያስተነትኑ ሰዎች ጋብቻ ትልቅ ኒዕማ ነው አለ አላህ። ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀ ለኩም ሚን አንፉሲኩም ከእናንተ ከነፍሶቻችሁ አዝዋጀን ለሴቶች ባሎችን ለወንዶች ሚስቶችን መፍጠሩ ነው። አላህ ከጂኒ ጋር ተጋቡ አላለም፣ ከእንስሳ ጋር ተጋቡ አላለም። ሚን አንፉሲኩም አላ ከራሳችሁ ከምታውቁት በባህሪ ከምትግባቡት አካል ጋር አላህ ለእናንተ ሚስትና ባል ፈጥረዋል። ሊተስኩኑ ኢለይሃ ወደ እሷ እንድትረጋጉ እንድትረኩ። እርካታ የሚባል ነገር ሊገኝ የሚችለው ሰሂህ በሆነ ትክክለኛ በሆነ ጋብቻ ብቻና ብቻ ነው። ከዛ ውጭ ያለ እርካታ የሰከንድ ነው። እችኛዋም አጥምም ያችኛውም አጥምም፣ አንቺም ይሄ አይጥምሽም ያም አይጥምሽም፣ ሁሌ መቀየር ነው በቃ። ለምን እርካታ የለም? አላህ አንስቶታል። ለምን? ዝሙት ነዋ፣ የተዋረደ ነዋ፣ ቆሻሻ ነገር ነዋ። ስለዚህ በጋብቻ ሲሆን ሊተስኩኑ ኢለይሃ ወጀዐለ አደረገ በይነኩም በመሐከላችሁ መወደተን ወረሕማ አለ ፍቅርና እዝነትን አለ አላህ። ፍቅርና እዝነት ሊመጣ የሚችለው ትክክለኛ በሆነ ጋብቻ ብቻና ብቻ ነው። ይሄ ነው እኮ የጋብቻው ግንኙነት ብቻ ቢሆን ኖሮ ወላሂ እርካታውም ጣዕሙም አይኖርም። አላህ ያስቀመጠው ነገር አለ በጋብቻ ላይ። ምን በጋብቻ ላይ ያስቀመጠው ፍቅር እዝነት የሚባል አለ። ስትወጣ ገበያ እስክትመለስ ባለቤትን ታስባለህ። የሆነ ዕቃ ስትገዛ እሺ ለሷም ልግዛ እዝነት የሚባለው ልክ እሷም ጠዋት ላይ ልብስህን አስተካክላ ጫማህን ቁርስ አቅርባ ምን ብላ በዚህ ተንከባክባ ስትሸኝህ የሚመጣልህ እዝነት፣ ፍቅር የመሳሰሉት ነገሮች አሉ። ስለዚህ ይህንን እርካታ ሊገኝ የሚችለው ትክክለኛ በሆነ ጋብቻ ነው። ስለዚህ ወጣቶች ጋብቻን አትራቁ። ጋብቻ ቅዱስ የተቀደሰ ነገር ነው። ይሄን ያልካልኩኝ ሰርጋችን ብያለሁ አይደል? ሰርጋችን ምን እየመሰለ ነው ዛሬ? አላህ ይዘንልን። የዛሬ ስንት ዓመታት ሁላችሁም እዚህ መስጊድም ሌሎች መስጊድም የሚታወቀው አንድ ወንድም ኒካ ሊያስር ነው ከተባለ አስር በኋላ ብዙ ጊዜ ማለት ነው መስጊድ ውስጥ እሑድ ቀን ሁሉም ይጠራል። የከሌ ኒካህ ነው ይባላል። መስጊድ ውስጥ ተምርም ይሁን ኩኪስም ትንሽ ነገር ተዘጋጅቶ ሱብሃንአላህ በረካ ያለው ኒካህ ዳዕዋ እየተደረገ ያላገቡ ሰዎች እንዲያገቡ እየተገፋፉ እየተነገረ ያ ዘመን አልፏል። ሐቂቃ በሚያስደስት ሁኔታ በዛ ሰዓት የተጋቡ በጣም ለረጅም ጊዜያት በትዳር ላይ የቆዩ ናቸው፣ አሁንም ጊዜ ድረስ ያለው። ዛሬ ግን ሱናችንን ራቅ፣ ማንነታችንን ዘነጋን። የፈረንጆችን ሱና ብለን ያዝን፣ ያንን ሱና ተከተልን። አደባባይ ሰው ካላየን ተባለ። ወንዱም ሊያገባ ሲል ከጋብቻ በፊት የተለያዩ ነገር ብራይድ ምናምን ያለ ኒካ እኮ ነው። ከጋብቻ በፊት የሆነ መታው መገናኘት፣ ሱብሃንአላህ ስንት ሐራም ነገሮች ይፈጸማሉ። የኛ ያልሆነ ሱናዎችን እያዝን ሙዚቃ እሱም ይለማመዳል። ሊዘፍንላት የሰርጉ ቀን ድግስ አዳራሽ ይባላል። ኸልቅ ህዝቡ ይጠራል። ከዛ በህዝብ ፊት ለሷ ይዘፍንላታል። ሙዚቃ ይከፈታል። ከሙዚቃው ጋር እኩል ከንፈሩን እያንቀሳቀሰ እሱ እንደሚዘፍን እያስመሰለ 100 ሺህ ከዛ በላይም ከዛ በታችም እየተከፈለ ለሳምንት ምን ይለማመዳል፣ ሴቷም ወንዱ። ይሄ ነው። ይሄ እኮ እንደው ከዲን አይደለም። እንደ ኢትዮጵያም እኮ ባህላችን አይደለም። ዲኑም ከዲን ጋር የትም መግቢያ የለንም። የት እየሄድን ነው? እርግማን እኮ ነው የሚመጣው፣ በላ ነው የሚመጣው።
ምናልባት እኔ በሐላል ኒካህ አስር ያለው እያልኩኝ በዛው ሰዓት እንደዚህ አይነት መድረኮችን አዘጋጅቼ ስንቱን ደግሞ ለዝሙት መንገድ እየከፈትኩለት ነው። ስንቱ በዝሙት እየወደቀ ነው። በዛን ቀን ያን ቀን የምትሸጥ መስሎ እሷም ተቀብታ ምብላ ልዩ ሆና ትመጣለች። ሸይጣን ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሴት ላይ በፊቷና በመቀመጫዋ በኩል በቃ ውበትን ይስላል። እዛኔ ከሷ ጋር ነው እንዴተኛው ያደርኩት ሚለው በሐራም የወደቀ ሰው ሲነቃ ከዛ በፊት ሁሉም ነገር በቃ ሱብሃንአላህ ጨረቃ ነው የሚመስለው። ሐራም ነገሮች ላይ እየበዛ ነው። ድግሳችን ምን እየመሰለ ነው እንዴ? ረሱል ሰለላሁ ዐለይሂ ወሰለም ድግስን በተመለከተ እንዲህ አሉ፣ ሸሩ ጣዓም ያሉ ከምግቦች ሁሉ መጥፎ ምግብ ማለት ጣዓሙል ወሊማ የድግስ ምግብ ነው አሉ። ለምን يمنعها من يأتيها ፈልጎ የሚመጣው የሚከለከልበት ويدعى إليها من يأبها የማይፈልገው ደግሞ የሚጠራበት አሉ። ግልጽ ነው። ሀብታም ተመርጦ ይጠራል፣ ድሃው ይተዋል። ምግቡ የሚፈልግ ምስኪኑ ነው አይደለ? ስለማያገኘው ብዙ ጊዜ ይሄ ይከለከልበታል አሉ የአላህ መልእክተኛ። ሀብታሙ ቤቱ ከፈለገ በሰዓት በሰከንድም በፈለገው ሰዓት መብላት የሚችለው ግን ተመርጦ ይጠራበታል። እኔ ሀብታም ለምን ተጠራ አይደለም ሐዲሱ፣ ሁሉንም ጥራ ነው። ያን አትከልክል የመጣው ጋብቻ ነው፣ ሁሉም ይቋደስ ነው። መታረድ መበላት አለበት አቅም ካለ። ነብዩ ሰለላሁ ዐለይሂ ወሰለም አብዱራህማን ኢብኑ አውፍ ሲያገባ ምን ነው አሉት። የተለየ ሽቶ ተቀብቶ ምናምን አዩትና አገባው እኮ አላቸው። አገባው ዱዓ አደረጉለትና ታዲያ እንደው አንድስ ፍየል እንኳን አርደህ ሰዎች አታሳውቅም እንዴ አሉት። ይሄ አለ አርደህም ጎረቤቶችን አሳውቅ፣ አግብቻለሁ ብለህ አሳውቅ። ኸይር ነገር ነው። ማግባትን ይወቅ። ዱዓ የሚያደርግልህ ይበዛል። ባረከላሁ ለኩማ ወባሪከ ዐለይኩማ ወጀማ በይነኩማ ፊል ኸይር። ከ1400 ዓመት በፊት ነብዩ ሰለላሁ ዐለይሂ ወሰለም በሐላል መልኩ ለሚጋቡ ሰዎች ያደረጉት ዱዓ ነው። ይህን ዱዓ ደግሞ ወንድሞች በአጠቃላይ ያደርጉልሃል። ስለዚህ አሳውቅ። ነገር ግን ድንበር ያለፈ ላኢላሃ ኢላላህ ብክነት ያለበት ምስኪኑ ተከልክሎ ሀብታሙ ብቻ። አንዳንድ ምስኪን ምናልባት እድል ደርሶት ቢጠራ ይሸማቀቃለን። ምን ለብሼ ሊድ ይላል ሰው በቃ ሲያይ ሌላ ነው። ስለዚህ እንደዚህ የተጋነነ እንትን ውስጥ ባንገባ ኢስራፍ ነው፣ ኢስራፍ ነው። ኸይሩ ኒካህ ይብለዋል። ከኒካዎች ሁሉ በላጩ አይሰሩሃ በጣም ቀለል ያለችው ነው። በመህሩም ቀለል ያለ መህር ላይ አንዳንዴ በቃ የምትሸጥ መህር እኮ ሸርጡ ነው እንዲጋቡ የሷ ክብርነቷን የሚገለጽበት እንጂ እሷ ልትሸጥ ልትለወጥ የመጣችበት አይደለም። አንድ ቦታ ላይ በ500 ብር ተለያይተው የተፋተዋል። በ500 ብር በክርክር ተሄደ 39500 ብር ተባለ። 40000 ካልሆነ ተባለ። ወንዱም ለያዘው የሴቷ ቤተሰብ ለያዛቸው። በዚህ ምክንያት ተነስተው አሁን ታዲያ አላህን አንፈር። አንደኛ መህሩ የማን ነው? የማን ሐቅ ነው? የሷ እኮ ነው። ሁለቱ ባልና ሚስት የሚስማሙበት ነው እንጂ አባት ወይ ወንድም ይወስዱ አይደለም። የሷ ሐቋ ነው። ስለዚህ በዚሁንልኝ ማለት የሷ መብት ነው። ከፈለገች ሚሊዮን ብርም ትጥራ እሷ። አይ ግን እኔ በቃ ማሻአላህ በቃ ትዳር ነው የምፈልገው ስነ ምግባር አለው በትንሽም ቢሆን አጋቡኝ ሲባል እንዴት እኛ ልንዋረድ ይላል። ምንድን ነው የምትዋረደው? እኛ ዘር ላይ እንደዚህ አልታሰረም እስከዛሬ ያልነበረ አትበል። ዋናው ከትዳር በኋላ ያለው ሀያታቸው የተስተካከለ እንዲሆን ዱዓ አድርገህ ሸኛቸው እንጂ በዚህ ምክንያት ትዳር እንዲበተን አታድርግ። ይሄ ከባድ ነው ወላሂ፣ ወዴት ያጠፋናል። ስለዚህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ድግስ ማለት ይሄ ነው ብለው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ ተናግረዋልና ኒካህን እንዳፈር፣ ኒካህ ላይ ሁላችን ትኩረት እናደርግ ይላል። እዚህ ጋር እንደ ጥያቄ ስለ ሁለተኛ ሚስት ብትነግረኛል። እኔ ሁለተኛ አላገባሁም። ምን ልንገርህ? ሁለተኛ ሚስት እስልምና ፈቅደዋል። መስና ወሱላሳ ወሩባዕ እያለ 2 2 3 3 4 4 የቻለ ያግባ። የራሱ የፈቀደበት ምክንያት አለው ኢስላም። ግልጽ ነው አይደል? ዛሬ እስልምና 2 አገባ 3 አገባ 4 አገባ ሊተቹ ይሞክራሉ። ቤት አንድ አስቀምጦ ውጪ ግን 10 14 ምናምን እንደፈለገ የሚያማግድ ደግሞ ስንት አለ። እዚህ ጋር ሐላል ሲሆን ለሁሉም ሰው ነው። ብዙ ጊዜ ልብ በሉ ወጣት ልጅ ሆኖ ሲያገባ በዚህ እድሜ ያገባ ይባላል። ነውር ይታይ። ኒካህ ሲያስር ወጣት ከሆነ ወጣት ሆኖ ገርል ፍሬንድ ብሎ አቅፎ ሲሄድ እሷም ቦይ ፍሬንድ ብላ አቅፋ መንገዱን ሲሉ ደግሞ ኦፊሻል በቃ ይሄ ነውር አይደለም፣ ይሄ በቃ የሰለጠኑ ናቸው ይባላል።
ልክ ጋብቻ ህጋዊ ሲባል ግን እንዴ በዚህ እድሜ ይላል። ላ ኢላሃ ኢላ እድሜው ከደረሰ ያኛውን እድሜ ለምንድን ነው ሰው አይታቸዋል? አታግቡ ምናምን ጭንቀት ሚነዙ አሉ። አታግቡ ዝሙት ሲሰሩ ግን ለምን ዝሙት ሰሩ አይሉም። ለምን እንትን ላይ ወደቀ አይልም፣ አይቃወምም። ሐላል ነገር ሲመጣ ብቻ ግን ሲቃወም ይታያል። ስለዚህ እስልምና የራሱ የፈቀደበት የራሱ መንገድ አለው። ይህ ሰው ሁለተኛ ማግባት የፈለገበት ብዙ ምክንያቶች ይኖሩታል። ግልጽ ነው አይደል? የቻለ አቅም ያለው ያግባ፣ ያልቻለ እኮ ይላል ቁርአኑ አንድም እንኳን የለም። ምንድነው? ይጹም እስኪ አላህ እስኪያብቃቀው። አንድም ማግባት ካልቻልኩ ማግባታችን ማግባት ከቻለ ግን ኢስላም ፈቅዶታል። እስከ 4ኛ ድረስ ማግባት ይችላል። ነገር ግን ሲያገባ እኩል ማስተዳደር አለበት፣ ፍትሃዊ መሆን አለበት። እኔ አንድ ኡስታዝ አለ በጣም ያጅበኝ። ማስቲካ በአጋጣሚ አንድ ፍሬ ማስቲካ እዚችኛው ዋጋ ይዞ ከገባ የዛችኛው ተራ ሲደርስ ያችን ማስቲካ አስታውሶ ይሄዳል። በቃ ጥንቃቄ። በሁለት ሚስቶች መካከል ልዩነትን የሚያመጣ ካለ ነገ የውመል ቂያማ በአንድ ጎኑ ነው የሚነሳው። አደጋውም ከባድ። በፍትህ ግን ካስተዳደረ የተወደደለት ነው ለሱ። ሴቶች ቁጥር በዝቷል። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው አንድ ጥያቄ ተጠየቁ። እስልምና ለችግር መቅረፊያ ዘካ የሚባል ሲስተም አምጥተዋል። ሴቶች በዓለም ላይ በጣም እየበዙ ነው። ምን መፍትሄ ያለው ሲባል 2 2 3 3 4 4 ያለውም ለዚህ መፍትሄ ነው አለ። ግልጽ ነው። አዎ የሴቶች ቁጥር እየበዛ ማን ያግባቸው በአላህ። ስለዚህ ሁለተኛ የተከለከለ አይደለም። ስታገባ ማሟላት ያለብን መስፈርት ማሟላት ነው። በድብቅ አንዳንድ ሴቶች አሉ። በዚሁ እንደው ልትቆሰቁሱ እንፈልጋችሁ ጥያቄ የምታነሱ አንዳንድ ሴቶች አሉ። ባሏ አገባ ከሚባል በቃ ዝም ብሎ እንደ ጓደኛ ዝሙት ሰራ ቢባል ይቀላታል። አገባ ሲባል የምትበሳጭ ላ ኢላሃ ኢላላህ አላህን አንፈራ። ሐራም ላይ ወደቀ ሲባል እንዴት ያስደስታል። ጋብቻ በትክክለኛ ጋብቻ አገባ ሲባል መበሳጨት ላ ደስተኛ ነው አይደለም። ማንም ሴት ሁለተኛ ሲገባባት የምትደሰት የለችም። በቃ ተፈጥሯዊ ነው። ቅናት የሚባል አለ፣ አትደሰትም። ሁሉም ሴት ባሏን የራሱ አድርጋ መያዝ ፍላጎት አላት። ግልጽ ነው አይደል? ነገር ግን ኢስላም ደግሞ ፈቅዶታል። በዚህ ሰዓት ግን እንደው ልጆች ለመበተን ትዳር ለመበተን አትሩጡ ሴቶች፣ አላህን ፍሩ። ስትጋቡ በሸሪዓ እንጋባ ብለን ለመፋታት ደግሞ ከሸሪዓ በሆነ ውጪ መንገድ ባለማ ህግ ለመሮጥ የምትሮጡ ሴቶች አላህን ፍሩ። አላህን መፍራት። ስለዚህ ህጋዊ ሆኖ መምጣቱ አልহামዱሊላህ ነው ማለት ነው። አለዛ ብዙ ጊዜ እንደዚህ አይነት እንቅፋት ሲሆኑ በድብቅ ዱባይም ሂድ በለው ቻይና ሂድ በለው የሆነ ሀገር ሄዳል ምናምን መጥፎ ነገር ላይ ወድቆ ይመጣል። በላ ነው። በመጥፎ በሐራም ወደቅ ደግሞ በሽታ ይመጣል። ይንወቁ። በሐላል በሽታ ይመጣል። እሺ ይሄ አሁን ኤችአይቪ በለው ምናምን የሚመጣው በሐራም ሲሆን ብቻ ነው። በሐላል አራስ ስላገባ በሽታ ጉንፋን ያዘው ማለት አላየንም። የለም። ግልጽ ነው። እንደዚህ በሽታ የለም። ሐላል ከሆነ ሐራም ሲሆን አላህ ያንን በሽታ የሚጥለው መንስኤው ያ ብቻ መሆን አይደለም። በተለያየ መንገድ ግን በሐራም ሲሆን ግን ይመጣል። የሐራም መንገድ አንክፈተው፣ እንዝጋው፣ ወደ ሐላሉ መንገድ እንምጣ። ይህንን ነው አደራ ማለት እንፈልገው። ስለዚህ በጥቅሉ ልጆቻችሁ ለትዳር የደረሱ ልጆቻችሁን እንደው በራት ትዝጎ ወደ ሐራም ወላሂ አሁን ላይ ምንም መከለ ይሄ ሞባይል የሚባል ነገር ከዚህ በፊት ስለ ልጆች አስተዳደግ ተናግራል። ሞባይል የሚባል ነገር ካመጣን በኋላ የሚገናኙበት መንገድ ልዩ ነው። ስለዚህ ለጋብቻ ደርሰዋል። ታውቃለህ፣ ቤተሰቡ ማንነቱን ታውቃለህ፣ አኽላቅ አለው። አዎ በቃ አኽላቁ ነገር ያስጨንቀን። እሷን ማስተዳደር ማኖር ከቻለ ስት እምቢ ስትል በጎን መጥፎ ነገር ይሰራል። ፈሳዱ የዛኔ እርግዝናው ሲመጣ እንደው አክቶ ነው በል የሚባል ነገር የለም። ጫውታ ነው። ይሄንን እንጠንቀቅ። አላህ Subhanahu Wa Ta'ala ለሁላችንም ልጆች የደረሱላችሁ ልጆቻችሁ ለትዳር የበቁላችሁ ጥሩ ትዳር አላህ ይለግሳቸው። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንዱ ሷሊህ ሚስት አላህ ይለግሰው። ለሴቶቹም ሷሊህ ባል አላህ ይለግሳቸው። አላህ Subhanahu Wa Ta'ala ልጆች የደረሱላችሁ በጥሩ ሁኔታ አላህ በሚፈልገው መልኩ ሰርጉን ደግሳችሁ የምትድሩ የወግ ማዕረጉን የምትመለከቱ አላህ ያድርጋችሁ። በእነሱ የልጅ ልጆቻቸውን የምታዩ የምትመለከቱ አላህ ያድርጋችሁ። የምንደሰት አላህ ያድርገን። መጨረሻችንን አላህ ያሳምርልን። አላህ ያሳምርልን። አላህ Subhanahu Wa Ta'ala የሁላችንንም መጨረሻ አላህ ያሳምርልን። እቺን ዱንያ ለቀን ስንሄድ እሱ የሚወዳትን ቃል ተናግረን የምንሄድ አላህ ያድርገን። በትዳር ላይ ቆይተን ልጆችን አፍርተን የማይረሱ ልጆች አላህ ይለግሰን።
አባዬ ያለ አባቱ ምህረትም ይጠይቅ ሰደቃም ያውጣ ልጆችን አላህ ያስቀምጥልን። አላህ እነዚህ ልጆችን አላህ ይወፍቀን፣ መጨረሻችንን አላህ ያሳምርልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።